ሰላም የተወዳችሁ የሚስተር ጃፒ ሰዎች ዛሬ ይዤላችሁ መጣሁት ኤል ካሚኖ ኮሌጅ ነው። ከሃይስኩል ከጨረስኩ በኋላ ወደዚህ ኮሌጅ ነበር ትራንስፈር ያደረኩት እና በጣም የተለያዩ ብዙ ዲፓርትመንቶች አሉ። ከሄልዝ ኬር፣ ከአይቲዩ፣ ከስፖርት፣ ከተለያዩ ስራዎች ቴክኖሎጂ ስራዎችም እንደምታዩት በዚህ ቪዲዮ ላይ ብዙ አይነት ነገሮችን እንመለከታለን ማለት ነው። በተረፈ በዚህ ኮሌጅ ውስጥ ያሉት የካውንስሊንግ ምን እንደሆነ ፕላስ ፋይናንሻል ኤድ ምን እንደሆነ በትንሹ ዳስሳለሁ ማለት ነው። እኔም የተዘዋወርኩኝ በዚህ ትምህርት ቤት ተማርኩኝ። ያንዳንዱ ዲፓርትመንት ስለማቅ በደንብ አሳያችኋለሁ። የዘርኩኝ እንደሚመስል የትምህርት ቤቱ ዲሞግራፊክስ ያለውን ነገር በሙሉ አሳያችኋለሁ። ፕላስ የስፖርት እንቅስቃሴዎች እንዴት እንደሚደረግ፣ ሙዚቃ የሚያስተምሩበት ትምህርት ቤት ክላሶቹን የተዘዋወርኩ በደንብ አሳያችኋለሁ። አይ ሆፕ ይሄን ቪዲዮ ኢንጆይ እንደምታደርጉ ተስፋ አለኝ። ሀሳብ አስተያየታችሁን ኮሜንታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። ሌሎች ዲቴል እንድሰራላችሁ የምትፈልጉት ነገር ካለ ደግሞ በዛው ኮሜንት ሴክሽን ላይ በድጋሚ ሀሳባችሁን በደንብ ግለጹ። እናንተም ደግሞ ያላችሁን ኤክስፒሪየንስ ሼር አድርጉ። እኔም ከራሴ ኤክስፒሪየንስ እና ከራሴ የሆነ ኦፒኒየን ተነስቼ ለእናንተ ኢንፎርሜሽን ሰራላችኋለሁ። መልካም ቪዲዮ ኢንጆይ አድርጉት። ቴንክ ዩ ጋይስ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። መልካም ቆይታ ይመቻችሁ። ወደ ቪዲዮ ሰላም ሚስተር ጃፒ ተመልሷል በአዲስ ቪዲዮ በዩቲዩብ ቻናል ተመልሷል። እንደምን ቆያችሁ? እንደምን አላችሁ? እንዴት አላችሁ? ያለፈው ቪዲዮ ወዳችሁታል ብዬ አስባለሁ። በጣም ብዙ መነጋገሪያ ርዕስ ሆነዋል። ክፍል 2 በቅርቡ ቀን ጠብቁ እያልኳችሁ በዛሬ ቪዲዮን ግን ለየት ያለ ቪዲዮ ይዤላችሁ የመጣሁት ያለሁበት ቦታ እንደምታዩት ኤል ካሚኖ ኮሌጅ ወደ ትምህርት ቤት ትላላችሁ። ወደ ትምህርት ቤት ተመልሻለሁ። ባይ ዘ ዌይ ሃይ ስኩል እዚህ ሀገር ነው የጨረስኩት። ሃይ ስኩል ከጨረስኩ በኋላ የገባሁበት ኮሌጅ የመጀመሪያ ኮሌጅ ኤል ካሚኖ ኮሌጅ ይባላል። ዛሬ እዛ ሄጄ ነው የምሰራላችሁ ማለት ነው። በጣም ደስ የሚል ኮሌጅ ነው። እስቲ በአሜሪካ የኮሌጅ ላይፍ ስታይል ምን ይመስላል? እንዴት ነው የኮሌጅ ቻሌንጆች? ምን ኮርሶች ናቸው አሪፍ ኮርሶች? በአሜሪካ ሀገር መጀመሪያ ስትመጡ ምን ኮርስ መማር አለብኝ ብላችሁ የምታስቡትን ከራሴ ኦፒኒየን አሁንም እደግመዋለሁ ከራሴ ኦፒኒየን እሰጣችኋለሁ ማለት ነው። በተረፈ ግን የተዘዋወርን ኮሌጅ እስቲ ምን ያካታል ይሄ ኮሌጅ ኤል ካሚኖ ኮሌጅ ውስጥ ምን ነገር አሉ የሚለው ነገሮችን አብረን እናያለን። ጋይስ ስቴይ ቱን። በጣም አሪፍ ቪዲዮ ነው። ተመችቷችኋል ብዬ አስባለሁ። ያው ከተመቻችሁ ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አብረን እንቆይ። ያ ባዘው ሳነግራችሁ ያው የኮሌጅ ላይፍ በጣም ብዙ ነገሮች አሉ። ባይዘዌ እንደ አጋጣሚ እዚህ ኮሌጅ ውስጥ ከአንድ አመት ከግማሽ ኦልሞስት ክሎስ 2 አመት ያክል ነው የተማርኩት። ስለዚህ በደንብ አርግተን አስጎበኛችኋለሁ። አብራችሁን ቆዩ። ስቴይ ቱን ጋይስ። አሪፍ ቪዲዮ ነው። ሆፕፉሊ ጋይስ ፎሎ ለምታደርጉ፣ ሰብስክራይብ ለምታደርጉ፣ ሼር ለምታደርጉ ሁሉ በጣም አመሰግናለሁ። ወደ ቪዲዮ እንሂድ። ይመቻችሁ። ኤል ካሚኖ ኮሌጅ ላይክ ይሄኛው ነው። ይሄኛው ጀስት ዋናው የሆነ ሜን ትራንሱ ነው። እዛሽ ጋር እንደምትመለከቱት ፓርኪንግ ስትራክቸር አለው። እዚህ ጋር ከስቱደንት ሰርቪሱ እንጀምራለን ማለት ነው። ሰው ጋር መጀመሪያ ከስቱደንት ሰርቪሱ እንጀምራለን። ስቱደንት ሰርቪስ ውስጥ እንገባለን። ስቱደንት ሰርቪስ ውስጥ የሚሰጡ በጣም ብዙ አገልግሎቶች አሉ። ላይክ በጣም ጎበዝ ተማሪዎች የሆኑ ተማሪዎች እዚህ የመጡ የማስጠናት ይሰራሉ ማለት ነው። ማለትም በጣም በግሬዳቸው በጣም ቶፕ የሆኑ ተማሪዎች እዚህ የሚያስጠኑበት ክፍል አለ። እኔ በመማርበት ወቅት እኔ እንዳልኳችሁ 2 አመት ውስጥ እዚህ ኮሌጅ ቆይቻለሁ። ስለዚህ እስቲ ገብተን እናየዋለን። ፕላስ ደግሞ ፋይናንሻል ኤድ ሰርቪስ የሚሰጥበት ዋናው የስቱደንት ሰርቪስ ውስጥ ነው። ስለዚህ እንገባለን። ተማሪዎች እንደፈለጉ እዚህ ጋር ኢንፎርሜሽን ከፈለጋችሁ ኢንፎርሜሽን ሰጣችኋል በደንብ አርግተው ምናምን
ዋና ኢንፎርሜሽን ምናምን ከፈልጋችሁ እዛሽ ጋር ያለላችሁ የፈለጋችሁት ኢንፎርሜሽን ስለ ፋይናንሻል ኤድ ምናምን ከፈለጋችሁ እዚህ ጋር በደንብ ኢንፎርሜሽን ይሰጣችኋል። ያኛው አድሚሽን ኦፊሳቸው ነው። This is the admission office of El Camino College. እዚህ መታችሁ ላይ ከሬጂስተር ምናምን የምታደርጉት የፈለጋችሁትን ስኬጁል ምናምን ነገር በጣም ብዙ ኢንፎርሜሽን ይሰጣችኋል። ስትመዘገቡ ምናምን ኤቭሪቲንግ ክፍያ የሚፈጸመው እዚህ ነው ማለት ነው። እዚህም ቢሆን እንዳያችሁት ክላስ ሬጂስትሬሽን ኤንድ ኢንሮልመንት የምታገኙበት ሄልፕ የምታገኙበት ክፍል ነው ማለት ነው። እንዳልኳችሁ በአጠቃላይ ኢንፎርሜሽን ከፈለጋችሁና የተለያየ አድሚሽን ኦፊስ ከፈለጋችሁ እዚህኛው ኦፊስ መምጣት ትችላላችሁ። ድሮ ኮሌጅ መጥቼ እየሰራው ነው ብሎ ግን ትንሽ ሼም ይዞኛል ጋይስ የምሬን ነው። ያው እንደውም የመጣሁበት ሰዓት ከሰዓት ነው የመጣሁት። ጠዋት አለም ጠዋቱን በጣም ብዙ ተማሪዎች ይኖራሉ። ትራንስፈር ለማድረግ ወደ ዩኒቨርሲቲ ትራንስፈር ማድረግ ከፈለጋችሁ ወደ ተለያዩ ዩኒቨርሲቲ ልክ ክሬዲት ስኮራችሁን ከጨረሳችሁ በኋላ ትራንስፈር ማድረግ ፈልጉ ወደዚህ ቦታ መታችሁ የምታናግሯቸው ማለት ነው። ትራንስፈር ኦፊሳቸው የሚያደርገው በአጠቃላይ ስለ አድሚሽን እና ስለ ተለያዩ ነገሮች ኢንፎርሜሽን ከፈለጋችሁ ይሄኛው ፍሎር ነው ማለት ነው። እያንዳንዱ ነገር ይዟል። ታውቃላችሁ እዚህ ሀገር ባይዘው መጀመሪያ ኮሌጅ ከተማራችሁ በኋላ ነው ላይክ ብር ካላችሁ ችግር የለውም ቀጥታ ወደ ዩኒቨርሲቲ መግባት ትችላላችሁ። ፕላስ በአጠቃላይ ደግሞ ምንድነው የሚባለው ስኮላርሺፕ ካገኛችሁ ስኮላርሺፕ ቀጥታ ወደ ዩኒቨርሲቲ መግባት ትችላላችሁ። ግን አንዳንድ ሰዎች ምንድነው የሚያደርጉት ኮሌጅ ላይ የ2 ዓመት ኮሌጅ ይማሩና ከዛ በኋላ ነው ወደ ዩኒቨርሲቲ ትራንስፈር የሚያደርጉት። ይሄንም አንዱ ምክንያት ኮስት ሚኒማይዝ ለማድረግ ነው። በተጨማሪ ያው ኮሌጅ ላይ ሞቃል ያሉ ነገሮች አሉ እና አሪፍ ነገሮች አሉ ብዬ አስባለሁ እና ትማሩበታላችሁ ብቻ። ዋናው እዛ ጋር ደግሞ ፋይናንሻል ኤድ አለ። ፋይናንሻል ኤዳቸው በጣም አሪፍ ነው። እዚህ ሀገር ስትማሩ ላይክ ፋይናንሻል ኤድ በጣም አሪፍ ነገር ነው። ፋይናንሻል ኤድ ማለት ስትማሩ ላይክ ትምህርታችሁ ኢንስቲትዩሽናችሁ የሚሸፍንላችሁ ፋይናንሻል ኤድ ነው ማለት ነው። በጣም አሪፍ ነገር ነው። ኦኬ ካውንስሊንግ ጋይስ ካውንስሊንግ ኦፊስ ማለት ደግሞ ላይክ ትምህርታችሁ ያለ ለምሳሌ የመረጣችሁት ሜጀር ላይ ለምሳሌ ኤክስሬይ መረጣችሁ ይባላል። ኤክስሬይ ከመረጣችሁ የሚያስፈልጋችሁን ትምህርቶች እያንዳንዱ ከሪኳየርመንቱ ጀምሮ የሚያስፈልጋችሁ ካውንስሊንግ ኦፊስ ይባላሉ። ሶ እነሱ ናቸው እያንዳንዱ ትምህርቶችን የሚያግባችሁ ማለት ነው እና በጣም እሱም ራሱ በጣም አሪፍ ነገር ነው። ካውንስሊንግ ኦፊስ አለ ኮሌጅ ላይፍ ላይ ያው በቀጠሮ ነው የምትይዙት። ካውንስለር ከፈለጋችሁ ሰው ሁለት ነገር ሜንሽን አድርግላችኋለሁ። የመጀመሪያው ቅድም ያልኳችሁ ፋይናንሻል ኤድ ነው። ፋይናንሻል ኤድ ያው እንዳልኳችሁ ግማሽ በግማሽ ትምህርታችሁን ከቨር የሚያደርግላችሁ ነገር ነው። ያን ነገር ለማግኘት ሲቲዝን መሆን አለባችሁ አብዛኛው ጊዜ ወይም ደግሞ ግሪን ካርድ ሆልደር መሆን አለባችሁ። ያን ከሆናችሁ ፋይናንሻል ኤድ አፕዴት ታደርጋላችሁ። ከዛ በኋላ የትምህርታችሁ ወጪዎች እንዳለ ይሸፈንላችኋል ማለት ነው። ፕላስ ክፍያ ታገኛላችሁ። እየተማራችሁ ይከፈላችኋል፣ ገንዘብ ይከፈላችኋል። እኔ በምማርበት ወቅት 12 ክሬዲት ሞስት ከሆነ ከ3000 እስከ 4000 ዶላር ይከፈል ነበረ በሰዓቱ። ሌሎችም አይ ቲንክ ይሄን ቪዲዮ የምታዩ ሰዎች ስንት እንደሚከፈላችሁ እዛ ከኮሜንት ሴክሽን ላይ መጻፍ ትችላላችሁ። በእርግጥ ግን ሪኳየርመንት አለው ለመከፈል 12 ክሬዲት መውሰድ አለባችሁ። ከዛ በታች የምትወስዱ ከሆነ ግን የክላሳችሁ ብቻ ነው ከቨር የሚያደርግላችሁ። ብዙ እንትን አላቸው፣ ማማከር ትችላላችሁ። የተለያዩ ፋይናንሻል ፕሮብለም ካለባችሁ ምናምን እያንዳንዱ ነገር ታማክራላችሁ ማለት ነው። በተረፈ እዚች ጋር ካጠገቢ ቅድም አሳይቻችኋለሁ ካውንስሊንግ ኦፊስ አለ። ያ ደግሞ ኮርስ የምትወስዱትን ኮርስ ምን ሪኳየርመንት እንደጨረሳችሁ ማየት ሪኳየርመንት መማር እንዳለባችሁ ለየናኑ ለየክላሱ ላይክ ለምሳሌ ኢንጂነሪንግ ከሆነ የኢንጂነሪንግ ሪኳየርመንቶችን እንዳለ ይሰጧቸዋል። ፕላስ ደግሞ የጨረሷቸውና ያልጨረሳችሁት ኮርስ ካለ እዛ ላይ ምንድነው ቲክ እያደረጉ ማርክ ያደርጉላችኋል ማለት ነው።
የሚያስፈልጎቻችሁን ኮርሶች እንዳለ ፕላስ ወደ የት ዩኒቨርሲቲ ትራንስፈር ማድረግ የምትፈልጉት ኢንፎርሜሽን ካለ ከካውንስሊንግ ኦፊስ ነው ማለት ነው ኢንፎርሜሽን የምታገኙት። በጣም ትልቅ ስለሆነ የቻልኩትን ያክል እየዞርኩኝ ነው ማሳያችሁ። ሆፕፉሊ እናንተም በደንብ ኢንጆይ ያድርጋችሁ ቪዲዮ ታላችሁ ብዬ ተስፋ አድርጋለሁ። ኮሌጅ በአጠቃላይ ይሄኛው ስቱደንት ሰርቪስ ነው የሚባለው። እዚች ጋር ስቱደንት ሰርቪስ ይባላል። እሺ ወደ ቡክ ስቶር ወስዳችኋለሁ። ቡክ ስቶር ምን እንዳለ በደንብ እናያለን እና እንዴት እንደሚሆንም እንደነገርኳችሁ የመጣሁት ከሰዓት ስለሆነ ያው ተማሪው ትንሽ ብዙም የከሰዓት ተማሪ ነው እንጂ ያለው የጧት ተማሪ ሞስትሊ ያው ጧት ተምሮ ይላል። ከሰዓት ምናልባት ታይማችሁን እዚያ ጋር ታውቃላችሁ አመሻሽታችሁ የምትማሩት ኮሌጅ ስትማሩ ከ18 ዓመት በላይ የሆኑ ስለሆኑ ስራ እየሰሩ ነው አብዛኛው ሰው የሚማረው። ስለዚህ ያው የታይም ልዩነት ይኖረዋል። ይሄኛው እንደነገርኳችሁ ቅድም ፓርኪንግ ስትራክቸሩ ነው። ወደ ቡክ ስቶሩ ደግሞ እንሄዳለን። ከኢትዮጵያ አንጻር በጣም ትልቅ ነው። የምሬ ነው የምላችሁ በጣም ትልቅ ነው። የአሜሪካ ኮሌጅ በጣም ትልቅ ነው። ይሄ አንደኛው ኮሌጅ ነው ማሳያችሁ። ባይዘው የተለያዩ ኮሌጆች አሉ። ሳና ሞኒካ ኮሌጅ የሚባል አለ። እኔ ጋር የተማርኩበት ኤል ካሚኖ ኮሌጅ ስለሚባል ነው። ይሄ ቡክ ስቶር ነው። ወደ ቡክ ስቶር እንሄዳለን ማለት ነው። ኦኬ እዚሽ ጋር ደግሞ ውሃ ምናምን ሲጠማችሁ ትገዛላችሁ። አሪፍ ነገር ነው። የተለያዩ ቬንደር ማሽኖች አሉ። ቬንደር ማሽን ይባላሉ። ይሄ ቡክ ስቶር ነው። የምትፈልጉትን ቡክ እንዳለ ማዘዝ ትችላላችሁ። ፕላስ ጋውኖች፣ የተለያዩ እቃዎች ምናምን ይሸጡላችኋል። አይ ቲንክ ዩዝ አዘር ዶር ይላል። ኦኬ ቡክ ስቶር ያው የፈለጋችሁን እቃ ለመግዛት ከፈለጋችሁ እዚህ ጋር ካሸሮች አሉ ምናምን ነገር የራሳቸውን ጋውን ምናምን ካለ ይኸው እንደዚህ መግዛት ትችላላችሁ። የራሳቸው ኤል ካሚኖ ኮሌጅ ብራንዲንግ ከለር አላቸው። በተለያየ በጃኬት ምናምን አድርገው ላይክ መርቸንዳይዝ የሚደረግበት ቦታ ነው። አብዛኛው የኮሌጁ እቃዎች የሚሸጥበት ቦታ ነው። የፈለጋችሁት ነገር ካለ እዚህ መግዛት ትችላላችሁ ማለት ነው። እዚህ ጋር ጃኬቶች አሉ፣ ደብተር፣ እስክሪብቶ፣ እስክሪብቶ ምናምን ሁሉም ነገር ከዋጋ አንጻር ከፈለጋችሁ ይኸው እዚህ ጋር አንድ እስክሪብቶ 5.89 አራቱ እስክሪብቶ ብቻ። በአጠቃላይ ይሄ ቡክ ስቶር ነው። እዛው ኮሌጅ ውስጥ ነው ያለው። ስለዚህ የሚያስፈልጋችሁን የትምህርት ቤት እቃዎች እንዳለ እዚህ ውስጥ መታችሁ መግዛት ትችላላችሁ ማለት ነው። ቪዲዮ እንዳይረዝምባችሁ ቻልኩትን ያክል ላይክ ለመቁረጥ ሞክራለሁ። ከረዘምባችሁ ግን በጣም ሶሪ፣ ይጠቅማችኋል ብዬ ስለማስብ ነው። ሆፕፉሊ ከዚህ ቪዲዮ ብዙ ነገር ትጠቀማላችሁ ብዬ አስባለሁ። የኮሌጅ ላይፍ ስታይል አላችሁ። ኮሌጅ ናፈቀኝ ግን የምሬ ነው የምላችሁ። እዛ ጋር ደግሞ የምታዩት ላይ ኮሚኒኬሽን ክላሶች ናቸው። ኮሚኒኬሽን ክላሶች ማለት ደግሞ የተለያዩ እንግሊዝኛ ቋንቋ ምናምን የምትማሩበት ነው። ከኢኤስኤል ማለት የመጀመሪያ እንግሊዝኛ ቋንቋ ማችሉ ከሆነ ከዛ ጀምሮ የሚያስተምሩባቸው ኮሚኒኬሽን ቋንቋዎች ናቸው። የተለያዩ ክላሶች አሉ እንደምትመለከቱት። ወደ ኮሚኒኬሽን ክላስ እስቲ እንሂድ። ይሄ እንዳለ የምታዩት ኮሌጁ ነው። በጣም ትልቅ ነው። ክላስ ያሉ ልጆች አሉ። ትንሽ ወደዚህ ጋር ያበደ ነው እናንተ፣ ወደዚህ ጋር ያበደ ነው አለ ጠቆርኩኝ። አሪፍ ሰዓት ነው መርጬ የመጣሁት። ያው ተማሪዎች ምናምን በዚህ ሰዓት አብዛኛው ክላስ ነው የሚሆኑትና ትንሽ ለማሳየት ይከብዳል። ወታችሁ ፍሬሽ የምታረጉበት ቦታ አለ። በጣም አሪፍ የሆነ ስፓት ነው። መታችሁ እዚህ ኢንጆይ ማድረግ ትችላላችሁ። ላይብራሪው ጋር ልውሰዳችሁ መሰለኝ። ሌትስ ጎ ቱ ዘ ላይብራሪ። ሰላም። ለማንኛውም ሚስተር ጃፒ ባላው አሁን በድጋሚ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን ኢንጆይ እያደረጋችሁ እዩት። ያው ኮሌጅ ላይፍ ስታይል ከዚህ በፊት እንዴት እንደተማርኩኝ የት እንደተማርኩኝ አሳያችኋለሁ ባልኩኝ መሰረት እያሳያችሁ እገኛለሁ። ዋናው የተማርኩበት ኮሌጅ ኤል ካሚኖ ኮሌጅ ይባላል። ያው እንደምታዩት እዚህ ጋር
ላይብረሪ መቻችኋል እንዴ? ይኸው እዚህ ጋር ላይብረሪ ይላል። ላይብረሪ ነው ነገሩ። ላይብረሪ ኤኒዌይስ ሲመቻችሁ በደንብ እናያለን ምን አይነት ዩኒፎርም እንደሚለብስ። ዩኒፎርም የሚባል ነገር የለም። የኮሌጅ ላይ እንደፈለጋችሁ ነፃነት አለው። አይደል ነው። ይሄኛውን አዲስ ነው። አንትሮፖሎጂ ሙዚየም እንዳለ አላውቅም። አዲስ ነገር ነው መሰለኝ። ኮሌጁ ግቢ ነው። ይሄ ስራ በጣም አድካሚ ነው የሚሆነው ጋይስ እውነት። ምክንያቱም እያንዳንዱ ቦታ እየዞርኩ ነው የሰራሁላችሁ ያለሁት በቻልኩት አቅም። እስቲ በስማ እናንተ ላይብረሪ ከገባሁ ስንት ጊዜ ማለት ነውና በጣም ብዙ ጊዜ ነኝ ላይብረሪ ከገባሁ። የምሬን ነው። አሁን ዛሬ ላይብረሪ ገባ ነው። ባይሆን ላይብረሪ ሲገባ ትንሽ ጸጥታ ያስፈልጋል። ስለዚህ በጣም ድምጼን ሎ ላደርገው እችላለሁ። አይ ሆፕ አንደርስታንድ ታደርጋላችሁ። ሶ ላይብረሪ እየገባ ነው። ይሄ ላይ የኮሌጁ ላይብረሪ ነው። እዚህ ጋር የምትፈልጉትን መጽሐፍ ካለ ላይብረሪ ዴስክ ኦፊስ አላቸው። የፈለጋችሁትን መጽሐፍ መጠየቅ ትችላላችሁ። ላይብረሪ ራሱ ይከፋፈላል። ባይዘው ይሄኛው ሪሰርች ሴንተር ነው። ሪሰርች መስራት ከፈለጋችሁ እዚህ ላይብረሪ ነው የምትመጡት። ሪሰርች መስራት ከፈለጋችሁ እዚህ ላይብረሪ ነው የምትመጡት። ሪሰርች ላይብረሪ የተኛም አለ ጋይስ። ሪሰርች ክፍል አይታችሁታል። እዚህ ጋር ደግሞ ኮምፒውተር ላብ ከፈለጋችሁ አለ። ይሄ ደግሞ በግሩፕ አስታውሳለሁ፣ በግሩፕ እናጠናበት ቦታ ነው። ይሄ በግሩፕ መታችሁ ላይክ ኮላቦሬሽን ሩም ይባላል። እንደምታዩት በግሩፕ ትመጡና እዚህ ክላስ በግሩፕ ታጠናላችሁ ማለት ነው። ሆፕፉሊ ዘ ሴም ቲንግ ነው። አሁንም አልተለወጠም። በግሩፕ ነው ኤቭሪባዲ የሚያጠና። አይ ሁላችሁም ላይክ በግሩፕ መታችሁ እዚህ ማጥናት ትችላላችሁ። በጣም አሪፍ የሆነ ፕሌስ ነው። እዚህ እንደፈለጋችሁ ማውራት ትችላላችሁ ምናምን፣ እንደፈለጋችሁ ከጓደኞቻችሁ ጋር ምናምን መጫወት ትችላላችሁ። በጣም አሪፍ የሆነ ስፓት ነው። እዚህ በደንብ ማውራት ትችላላችሁ። ያላችሁ ግሩፕ አሳይመንት ካላችሁ ምናምን እዚህ ክላስ መታችሁ ነው አብራችሁ በግሩፕ ላይክ የምትሰሩት። ልክ እንደነዛ ልጆች ማለት ነው። እዛ ጋር ላይ ካያችሁት በግሩፕ እየሰሩ ነው፣ እዚህ ጋር በግሩፕ እየሰሩ ነው ምናምን ነገር ነው። ሶ ግሩፕ አሳይመንት ምናምን የምትሰሩበት ክላስ ነው። ሌላኛው ሩም ነው። ይሄ ደግሞ ሪዲንግ ሩም ይባላል። ማንበብ ከፈለጋችሁ እዚህ ነው የምመጡት። one of my favorite place እዚህ ኮሌጅ እያለሁ one of my favorite places ይሄኛው አሁን የማሳያችሁ ቦታ በጣም እኔ በአብዛኛው መጽሐፍ ማሳነብ በምናምን ሆምወርኬን ስሰራ ምናምን የሚመቸኝ ቦታ ነው። ኳይቲንግ ኮመን ይባላል ይሄኛው። ሌሎችም ማለት ይሄኛው ደግሞ ቲቶሪንግ ሴንተር ነው። እዚህ ደግሞ መጠየቅ ትችላላችሁ። ማንኛውም ተማሪ አሉ፣ አሳያችኋለሁ ገብታችሁ። ይሄ ኳይት ሩም ነው። በጣም ጸጥ ማለት አለብኝ አለ። ስለዚህ ቲቶሪንግ ሴንተር አላቸው፣ ራሳቸው ቲቶሪንግ ሴንተር አላቸው። ተማሪዎች ላይ ያጠናሉ እና ነገር በጣም ኳይት ነው። ማጥናት ትችላላችሁ። በጣም አሪፍ ነገር ነው። ማንበብ ከፈለጋችሁ ይሄኛው ይመቸኛል። ቲቶሪንግ ሴንተር ነው። የከበዳችሁ ነገር ካለ ምናምን የምትጠይቁበት ቲቶሪንግ ሴንተር ነው። እዚህም እየመጣችሁ አብራችሁ ግሩፕ ወርክ ካላችሁ እና መስራት ትችላላችሁ እና ደስ የሚል ቦታ ነው።
ኮሌጁ ያው እዚህ ራሱ ያገር ሰው ነው ያለው። በስማ በፊት እዚህ መጣ ነበረ ላይክ አይዲ ይዤ ምናምን ነገር አይዲ ወስዳችሁ ነው ላይክ እዚህ የምትመጡት። ላይክ ይሄኛው ፕሌስም ቲቶሪንግ ፕሌስ ነው። አብዛኛው ሰው ቲቶር የሚያደርግበት አብራችሁ ላፕቶፕ የምትጠቀሙበት ፕሌስ ነው። እዚች ጋር አሪፍ የሆነ ቪው አለው። ከዚህ ጋር ብዙ ነገር ማየት ይቻላችሁ። ኢንዱስትሪ ቴክኖሎጂ ሴንተር ያለው እንዳያችሁት ይመስላል የላይብረሪ ላይፍ የኤል ካሚኖ ኮሌጅ ላይብረሪ ላይፍ ይሄን ይመስላል። እኛውት ኢንተርቪው ማድረግ ፈልጋለሁ፣ ግን ያው አስተማሪዎች በሰዓት ስለሆነ የሚያስተምሩት ምን ሳሌ እንደሚያስተምሩ አይ ዶንት ኖ ስለማላቅ ነው። ሌላኛው ደግሞ አርት ጋላሪ ስቶሪ ነው የሚሄደው። አርት ጋላሪ ስቶሪውን በጣም ትልቅ ነው። የራሳቸው አርት የምትማሩ ከሆነ ቢልዲንግ አላቸው። እያንዳንዶቹ እንዳልኳችሁ እዛሽ ጋር ማስ ኤንድ ሳይንስ ቢልዲንግ ነበር አስታውሳለሁ። ያኛው አይ ዶንት ኖ ተረስቶኛል ያኛው ምንድን ግን ይሄኛው እዚህ ጋር ተጽፎበታል አላችሁ አርት ኤንድ ጋላሪ ቢልዲንግ ይላል። ሰመር ክላስ ደግሞ የሚማሩ ተማሪዎች ካሉ ሰመር ክላስ ተመዘገባላችሁ። ሰመር ክላስ ሄዳችሁ የሰመር ትምህርቶች አሉ። ያው በአራት ይከፈላል። ሰመር፣ ዊንተር፣ ስፕሪንግ እና አንደኛው አራት ሲዝን አልጠፋብኝ። እዛ ጋር ደግሞ ሙዚቃ ለምሳሌ በሙዚቃ ምናምን ደግሞ ለብቻው አስቡት። እዚህ ሀገር በጣም የሚገርማችሁ ነገር የተለያየ በቃ ዲፓርትመንት አለ በሁሉም በፈለጋችሁት። እዚህ ጋር ዘፋኝ ምናምን መሆኑ ፈልጉ ሆነ ከነ ሙሉ መሳሪያው ፎቶግራፊ ምናምን በቃ በሙዚክ ኢንዱስትሪ መሳተፍ ከፈለጋችሁ ይሄኛው ቢልዲንግ አላችሁ። እነዚህ የሚታያቸው ተማሪዎቹ ላይ ቺል የሚያደርጉበት ያው ተገናኝተው የሚጫወቱበት ቦታ ነው ማለት ነው። በሸትል ደግሞ የተለያዩ ሰርቪሶች የሚሰጡ ተማሪዎች ራሱ አሉ። ባይዘዌ ኮሌጅ ላይ ደስ የሚለው ነገር መሰላችሁ በቃ ማንም ስለእናንተ ኬር አያደርግም። በጣም ደስ የሚል ላይፍ ስታይል ነው ያለው። የኮሌጅ ላይፍ ስታይል በጣም አሪፍ ነገር ነው። እኔ እዚህ ኮሌጅ በነበርኩበት ጊዜ በጣም ብዙ ጓደኞችን አፍርቻለሁ። በጣም ደስ የሚሉ ከተለያዩ ሀገር ዜጎች በተለይ ደግሞ ከተለያየ አይነት ካልቸር ያላቸው ጓደኞች ነው የሚኖሯችሁ እና ብዙ ነገር ትማራላችሁ ኮሌጅ ላይ። በቃ ጥሩንም መጥፎንም አለ። በእርግጥ ያው መምረጥ የእናንተ ፋንታ ነው። ጥሩ ጓደኛም አለ፣ መጥፎ ጓደኛም አለ እና የእናንተ ፋንታ ነው ትክክለኛው መንገድ መከተል። ያው ጥሩ ጓደኛ ካገኛችሁ ሰክሰስፉል ያደርጋችኋል። መጥፎ ጓደኛ ጋር ደግሞ ካያችሁ ደግሞ ያው ወደ ተለያየ ነገሮች ውስጥ ትገባላችሁ ማለት ነውና ኮሌጅ ላይፍ በጣም ጥንቃቄ የሚያስፈልገው ላይፍ ነው። በህይወታችሁ ላይ ትልቁን ፓርት የሚያልፈው ኮሌጅ ላይፍ ነው እና ሆፕፉሊ ያው ኮሌጅ ያላችሁ ሰዎች እስቲ ኮሜንት ሴክሽን ላይ ጻፉልኝ። ላይክ ሰብስክራይብ ያድርጋችሁ። ያው ጂምናዚየም ክላሱን አይ ቲንክ ዘግተውታል መሰለኝ እና እዛ ጋር ማርሴ አውዲ ስለዛ ብዙም አላውቅም። አይ ዶንት ኖ ምን እንደሆነ ግን ጂምናዚየሙ አይ ቲንክ ክሎዝ ሆኗል መሰለኝ። አሁን ሞስትሊ ጠዋት ላይ ነው ጂምናዚየሙን የሚከፍቱት። ጂምም አለ ኮሌጅ ውስጥ። ያው እንቅስቃሴ ማድረግ የሚፈልጉ ከሆነ በነፃ ነው። ባይዘው እነዚህ ሁላ ሰርቪሶች የምታገኙት በነፃ ነው። ምንም አትከፍሉም። በነፃ ገብታችሁ ነው የምትሉት። ፕላስ ወደ ስፖርት ፊልዱ እኔ ዋን ኦፍ የምወደው እኔ በጣም ኳስ አያለው፣ ኳስ ደጋፊ ነኝ። ኳስ እጫወታለሁና ወደ ስፖርት ፊልዱ እንሂድ። ባይዘው የአሜሪካ ስፖርት የተለያዩ አሉ። በጣም የአሜሪካ ውስጥ የሚታወቀው በተለይ ፉትቦል ነው። ፉትቦል የሚጋፉት ሄልሜት አድርገው የሚጋፉት እነሱ ናቸው ማለት ነው። ያው እዚህ ጋር ፊዚካል ኤዱኬሽን አለ። ባይዘው ፊዚካል ኤዱኬሽን ክላስ አለ። እናም ከፈልጋችሁ ዳንስ መማር ከፈለጋችሁ እንደዚህ ባሌ ምናምን መማር ከፈለጋችሁ ይሄ ነው ቢልዲንግ። በጣም እንዳያችሁት ፊዚካል ኤዱኬሽን የምትማሩበት ቢልዲንግ ነው ያለው። የተለያዩ ስፖርቶች እዚህ ትሬኒንግ ያው ኮሌጆች ሁሉ ጊዜ ይወዳደራሉ። ባይዘዌ አብዛኛው ባስኬትቦል ፕሌየሮች፣ ኳስ ተጫዋቾች ምናምን የሚመረጡት ከዚህ ቦታ ነው። ከታች ጀምሮ ነው በእርግጥ ትሬኒንግ የሚያደርጉት። በተለይ ግን ኮሌጅ ላይ በጣም ትልቅ ኦፖርቹኒቲ ያለ የመመረጥ እና ዋን ኦፍ ዘ ሜዳ ይሄ የኮሌጁ ሜዳ ነው ማለት ነው። ያው ትራክ አለ፣ መሮጫ አለው፣ ግጥሚያዎች ይኖራሉ፣ የተለያዩ የሆነ ስፖርታዊ ግጥሚያዎች ይኖራሉ እና የዛን ጊዜ አሪፍ የሆነ
እንትን አለ ደጋፊው ምናምን ደስ ይላል ያለው ቫይብ ምናምን አላለ ካስተዋሳው ኢትዮጵያ እንደውም እንዳለው ቫይብ ማለት ነው። ላይክ አንድ ኮሌጅ ከአንድ ኮሌጅ የሆነ የአዲስ አበባ ኮሌጅ ከሐዋሳ ኮሌጅ ጋር ሲጋጠም የሐዋሳ ከሆነ ኮሌጅ ጋር ዋሪቨር አዲስ አበባ ውስጥ አይ ቲንክ ኮሌጆች ለካ እንትን ናቸው። ዩኒቨርሲቲና ኮሌጅ ይለያያል። ሶ ከኮሌጅ ምንድነው ተግባረድ ኮሌጅ ነው አይደል? ተግባረድ ኮሌጅ ከሆነ ነገር ከኮሌጅ ጋር ሲጋጠም እንዳለው ማለት ነው። ሶ እንደዛ እንደማለት ነው። ለየት የሚያደርገው ኮሌጅ እኛ ሀገር ከ10ኛ ክፍል የሚገባው ይመስለኛል። እዚህ ግን ከ12ኛ ክፍል ነው ኮሌጅ የሚገባው። ባይ ዘ ዌይ ኢንትራንስ ወይም ደግሞ እንደ ኢትዮጵያ ይሄ እንትን የለም ምንድን ነው የሚባለው ሚኒስትሪ ኦር ማትሪክ የሚባል ነገር የለም እዚህ ሀገር። ይሄ ስፖርት ደግሞ አሎሎ ወርወራ ቬሪ ናይስ። አዲስ ይመስለኛል እኔ አይቼ አላውቅም። ሙዚየሙ ብቻ ወይስ አሁን የተለያዩ አጽሞች ምናምን ነገር ታያላችሁ። የሚገርም ነገር ነው። ሆሞ ኢሬክተስ ሆሞ ሳፒያንስ የሚባሉ ነገሮች እንዳለ እዚህ ነው ያሉት። ክላስ ገብተን እንበጣበጣለን። በጣም ብዙ ኮሌጆች እንዴት አፕላይ ማድረግ እንዳለባችሁ ምናምን እንዳልኳችሁ እንደዚህ ኢንፎርሜሽን ሰራ ከፈለጋችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በደንብ አድርጌ በሌላ ቪዲዮ ሰራላችኋለሁ ማለት ነው። እናንተ ኢንተረስቲንግ ሆናችሁ ግን እናንተም ሰብስክራይብ ያደርጋችሁ እንደዚህ ኢንፎርሜሽኖችን ፓስ አውት እንዳደርግላችሁ ሄልፕ ማድረግ አለባችሁ ማለት ነው። ማበረታታት አለባችሁ። እንዳልኳችሁ አስተማሪዎቹ ናቸው ክላሶቹ የሚከፍቱላችሁ አይዲ ያላቸው አስተማሪዎቹ እና በእነሱ አይዲ ብቻ ነው ክላሶቹ መክፈት የሚቻለው። ሆፕፉሊ አንድ ክላስ ገብቼ ማሳያችሁ ደስ ይለኝ ነበረ። እሱ እንደዚህ ይመስላል ወንበሮቹ ማለት ነው። አንዳንዶቹ እንደዚህ ናቸው፣ ግን ይሄ ተለየብኝ። ይሄ ክላስሩም ይላል። ይሄኛው ወንበሮቹ አቀማመጡ ተለየብኝ፣ ግን ሌሎችም አሉ ላይክ በአንዳንድ የምትቀመጡበት አማራማታውስ ፊዚክስ ቢልዲንግ እዛ ጋር አለ። እንዳልኳችሁ ለብቻ የሆነ ካፌቴሪያም ነበረ። ይሄ ነው መሰለኝ ካፌቴሪያችን። ምግብ ምናምን መግዛት ከፈለጋችሁ ካፌቴሪያ እዚህ ጋር አለ። የራሱ የኤል ካሚኖ ኮሌጅ ካፌ ኤል ካሚኖ ይላል። ካፌ ኤል ካሚኖ ይላል። እዚህ ኦርደር ታደርጋላችሁ። ምግብ አላቸው የተለያዩ በርገሮች፣ ሳንድዊቾች አለ። ውስጥ ላይ ነው ይታያችሁን አላውቅም። ያው ሆፕፉሊ አሪፍ ቪዲዮ ነው ብዬ ተስፋ አደርጋለሁ። የሰራሁላችሁ ቪዲዮ እንጂ አርጋችሁ ታስባለሁ። እዛ ጋር ቬንዲንግ ማሽን አገኘሁ። ሶ I'm gonna buy some drink ጣማኝ እኮ እዚህ ጋር ቬንዲንግ ማሽን አለ። የፈለጋችሁትን ድሪንክ መግዛት ትችላላችሁ። ጌብሬድ አሪፍ ነው። አንዳንድ ጊዜ
ቫይታሚን ዲንክ ያስፈልገናል። ያ እሄ መጠጣችን ቀዝቀዝ ያለ መጠጥ ያስፈልገናል አለ። መጠጤን አምጣ። ቴንክ ዩ። እኔ ደግሞ መጠጤን አስቀረብኝ ብዬ ነበር። ዋ እሺ ውድ ተመልካቾቻችን እያያችሁት ይመስል ነበረ። ከመጀመሪያው ጀምሬ ከፓርኪንግ ስትራክቸሩ የቻልኩትን ያክል አሳይቻችኋለሁ። ፕላስ ከስቱደንት ሰርቪሱም ወደ ላይብራሪም ሄደን ነበረ። ሌሎችም ዲፓርትመንቶችን አብረን አይተናል። በጣም አሪፍ የሆነ ነገር ኢንፎርሜሽን ሰጥቻለሁ ብዬ አስባለሁ። በተጨማሪ ግን ስለ ኢንተርናሽናል ስቱደንትና ስለዚህ ሀገር ደግሞ ግሪን ካርድ እያላቸው ሲቲዝን ሆነው ደግሞ የሚያገኙትን ጥቅሞችን በትንሹ ለመግለጽ ሞክሬያለሁ። በእርግጥ ስለነሱ ወደ ኢንፎርሜሽን ለመስራት እንዳልኳችሁ ካውንሰለሮችን ማናገር አለብኝ። በደንብ ኢንፎርሜሽን መሰብሰብ አለብኝ። በሌላ ቪዲዮ እሰራላችኋለሁ ብዬ ተስፋ አድርጋለሁ። እናንተ የምታውቁትን ነገር በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በተረፈ እንደራሴ ኦፒኒየን 3 ኮርሶችን ሪኮማንዴሽን አደርጋለሁ እንድትማሩ። አንደኛው የመጀመሪያው ሄልዝ ትምህርት ላይ ብትማሩ መልካም ነው ብዬ አስባለሁ። ምክንያቱም ጤና ሁሉ ጊዜ በአሜሪካ ላይ በጣም ተፈላጊ ትልቅ የሆነ ዲማንድ ያለው ኮርስ ነው። ሁለተኛው ደግሞ ፕሮግራሚንግ የሆነ ክላስ ብትማሩ በጣም አሪፍ ነው። ምክንያቱም ያው ኮዲንግ ፕሮግራሚንግ አሁንም ቴክኖሎጂ ከብዙ አንጻር እየታየ ይገኛልና እንደምታዩት አብዛኛው ነገር ወደ ቴክኖሎጂ እየተቀየረ ነው። ስለዚህ ፕሮግራሚንግ ክላሶችን ብትወስዱ በጣም አሪፍ ነው። ላይክ እንደ ፍሮንቲንግ የተለያዩ ፕሮግራሚንግ አሉ፣ ጃቫ፣ ፓይተን፣ ሲ++፣ የተለያዩ አይነት ኮርሶች አሉ። እነሱም ብታጠኑ በጣም አሪፍ ነው ብዬ አስባለሁ። ሶስተኛ ደግሞ ሪኮሜንዴሽን ማድረጋችሁ ኢንጂነሪንግ ትምህርት ነው። ኢንጂነሪንግ ትምህርትን በጣም አሪፍ ነው። ትልቅ ሀይ ዲማንድ ከሚከፍላቸው ዋና ትምህርቶች አንዱ ነው ማለት ነው። በእኔ ኦፒኒየን እነዚህ 3 ኮርሶችን 3 ሜጀሮችን ሪኮማንድ አድርጋቸዋለሁ። አንደኛው ሄልዝ ነው፣ ሁለተኛው አይቲ ዘርፍ ነው፣ ሶስተኛው ደግሞ ኢንጂነሪንግ ዘርፍ ነው ማለት ነው እና ሆፕፉሊ እናንተም ምርጫችሁን ራሳችሁ ታውቃላችሁ። በእርግጥ ግን የራሳችሁ ምርጫ ኮሜንት ሴክሽን ላይ ያስቀምጡልኝ። በተረፈ የቪዲዮ የተመቻችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ፕላስ ቲክታክ ላይ ላይቭ ገባለሁ በማታ ላይ ሞስሊ ከ9 እስከ 11 ባለው ሰዓት ላይ ሚስተር ጃፒ በሚለው የቲክታክ ቻናሌ ላይ ላይቭ ገባለሁ። እዛ ላይ ገብታችሁ ያላችሁን ጥያቄዎች እንዳለ መጠየቅ ትችላላችሁ። የኮሌጅ ላይፍ በትንሹ ያሳየዋችሁ በጣም ትልቅ ነው እውነቱን ለመናገር እኔም ደከመኝ ብዙ ቦታ ዞር። እንዳልኳችሁ 4 ሴሚስተሮች አሉ። ስፕሪንግ አለ፣ ፎል አለ፣ ሰመር አለ እና ዊንተር አለ ማለት ነው። ሶ በአራቱም ሴሚስተሮች ክላስ መውሰድ ትችላላችሁ። ኮሌጅ ላይ መታችሁ እንደ ሜጀራችሁ ማለት ነው። እንዳልኳችሁ ክፍያ መክፈል ለሚፈልጋችሁ ክፍያ እንድታገኙ ከፈለጋችሁ ደግሞ 12 ክሬዲት መውሰድ አለባችሁ ማለት ነው። የተማራችሁ ይከፍሏችኋል። ብዙ ኦፖርቹኒቲዎች አሉ ኮሌጅ ላይ በጣም ብዙ የሆኑ እድሎች አሉ። ኢንፎርሜሽን የምታውቁ ሰዎች ሀበሾች ከታች ሊንክ አድርጋችሁ አስቀምጡ። የተለያዩ ኢንፎርሜሽኖች አሉ። ቲክታካችሁ ላይ እየሰራችሁ ይገኛል። አንዳንድ ልጆች ሸራውቱ ቲክታክ ላይ ኢንፎርሜሽን ለምትሰጡ ልጆች በጣም ደስ የሚል ኢንፎርሜሽን ታሳልፈዋላችሁ። እኔ በቻልኩት አቅም የኮሌጅ ኤልካሚኖ ኮሌጅ ነው ያሳያችሁ። እንደጠቀስኩት ሳናሞኒካ አለ፣ ሌሎችም ኮሌጆች አሉ። በኤልኤሲሲ ውስጥ ወደ 9 ኮሌጆች አሉ። ፕላስ ይሄኛው ሁለቱ በጣም ትላልቅ ኮሌጅ ናቸው። ኤልካሚኖ እና ይመስለኛል ሳናሞኒካ በጣም ትላልቅ ኮሌጆች ናቸው። እና አዶን ነው ጥያቄዎቻችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የቻልኩትን ያክል ለመመለስ ሞክራለሁ። ከዚህ በፊትም የሰራሁትን ቪዲዮ ደግሞ ፓርት 2 እሰራለሁ ማለት ነው። አብዛኞቻችሁ የተረዳችሁበት መንገድ ምናልባት የተለየ መንገድ ነውና ሙሉ ቪዲዮን ያያችሁት አይመስለኝም። ሙሉ ቪዲዮን ተመልክታችሁ ጀጅ ብታደርጉ በጣም አሪፍ ነው ብላለሁ። ምክንያቱም ሞስት ላይ ያያችሁት መጥፎ ፓርቱን ብቻ ነው መያዝ የፈለጋችሁትን ብቻ ነው ማየት የፈለጋችሁት እና ሙሉ ቪዲዮን አይታችሁ ሀሳብ ሳይታችሁን ብሰጡ መልካም ነው ብዬ አስባለሁ። በተረፈ ፓርቱ በቅርብ ጠብቁኝ። ፓርቱ ሰራላችኋለሁ። ፓርቱ በጣም ለየት ይላል። ቪዲዮ በደንብ ቻሌንጅ አድርጌ ነው የምመጣው እና በተረፈ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ይመቻችሁ። በኔክስት ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።